የጉድ ሀገር አለ እንደፈራ ነው። ሁሉም ነገር እየሆነ መጣ። ያው እንደምታውቁት በቀደም አረ ፍቅር ዋዬ አብርሽዬ የኔ ወዲ እወዳለሁ እያለች ስትል ነበር ሄርሜላ። አሁን እንግዲህ የራት ግብዣ ብሎ እሷ ጠራት። እራት ግብዣ ምንድን ነው የሚያመጣው? ፍቅርን ነው። ይህ ነገር እንግዲህ እንዴት ነው ሩታዬ? ምን አሰብሽ? ደስ አለሽ? እኔ እኮ ሩቴ አትክፊ እያልኩሽ ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተከበራችሁ የአያት ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር አልሐምዱሊላህ አህለን ወሰህለን ብያለሁ። እንኳን ሰላም መጣችሁ። እንዴት ናችሁ? አማን ናችሁ? ደህና ናችሁ? እኔ የምለው ማለት ነው ያው እንደምታስቡት ሄርሜላና አብርሽ እየቀጩ ነው ማለት ነው። አንዴ ራት ግብዣ አንዴ ምናምን እየተባለ በቀደም ያው እንግዲህ ፍቅር ዋዬ ተቀበለኝ እያለች ነበረ እና እኔ አስደስታለሁ እያለች ስትል ነበረ። ነገር ግን እሱ ይሄ ራት ግብዣ ማለት ፍቅር መቀበያ ማለት ነው። የራት ግብዣ ማለት ምንድን ነው? ራት አብረው ተበሉ ወደ ቤት ነው የሚያመራው። ያ ነገር የሚያመራው ወደ ፍቅር አይደለ እንዲ አባይቢ። ስለዚህ ወደ ፍቅር ገብተዋል ማለት ነው። ፍቅር እየቀጩ ነው። ግን ያው ትንሽ ደግሞ ሩታም ያው ትናንትና ከቤት እወጣለሁኝ እየመጣ እየረበሽ ስለሆነ ካሁን በኋላ ድረስ ትጠቀመኩኝ ይበቃኛል ብላለች ማለት ነው። ለምን ነው የሚበቃሽ? እናትሽ ቤት ነው ያለሽው። አንቺ ካልወደደሽ ካልወደድሽ እና እንከን ካለሽ ማመጥቶ ሰው ቤት ይረብሻል ብለሽ ነው። ክብር ነው ምንድን ነው እናንተን ማስናቅ ነው ምናምን ያለሽ ነው እንዴ? ነገር እኮ ግዴታ እሱም ልጁ ነው፣ ያንቺም ልጅ ነው፣ እሱም ልጅ ነው። ስለዚህ ያ ነገር መሆን የለበትም። ነገር ግን ተመካክራችሁ ተሳስባችሁ ብትኖሩ በጣም ደስ ይላል። ሌላው ግን ይሄ አንተ ምን እኔ ምን እየተባባላችሁ የምትኖሩት ሀቂቃ በጣም ያስጠላል። በጣም እንትን ይላል። ያን ነገር ባታረጉት ብዬ ላለሁኝ እና ተስማምታችሁ ብትኖሩ አሪፍ ነው እንጂ ዝም ብሎ የማይሆን ነገር የምታደርጉት ይሄ እኔ ጋር ተገቢነት የለውም ማለት ነው። ተገቢ አይደለም ሀቂቃ ማለት ነው። በስነ ስርዓት እናንተ ነፍሳችሁን አስከብራችሁ ትዳራችሁን ብትማሩ ብዬ ላለሁኝ እና ያው አብርሽም ያው እንግዲህ ወደ ፍቅር እየገባ ነው። ይሄ ፍቅር ደግሞ የሚያመጣው ምንድን ነው? ያው ታውቃላችሁ ብዬ አስባለሁኝ። ስለዚህ ፍቅር ማለት በጣም ከባድ ነው። ስለዚህ እናንተና እሷ ያው አብርሽም ተስማምታችሁ ልጃችሁ የምታሳድጉ ብዬ ላለሁኝ። እንግዲህ ያው ምርጫ የሱ ነው። እኔ ግን ባትለያዩ ተለያይታችሁ ባትኖሩ በጣም ደስ ይለኛል። አባችሁ እና ይሄን ይመሳላችኋል። ይሄን ወዶይ እንደዚህ መሆን የለበትም። ግን ምንም ማድረግ አይቻልም። አንድ ነገር የሰው ልጅ እኮ ከባድ ነው አይደለም? ከባድ ነው ሀቂቃ። ያው ፍቅር የሚባለው ነገር ደግሞ ያው እንደምታውቁት ነው። ግን ምንም ማድረግ አይቻልም። እናንተ ወደ ልባችሁ ተመልሳችሁ ልጃችሁ ብታሳድጉ በጣም ደስ ይላል። ካልሆነ ግን ያው እየተጨቃጨቁ ከመኖር ያው ምርጫ ይደረጋል እንጂ የሰው ልጅ ምርጫ ሆኖ አይደለም ያን ነገር ማድረግ የሚችለው ማለት ምርጫው አይደለም። በነገራችሁ ላይ መለየት ገባችሁ? መለየት ምርጫው አድጎ አይደለም እላችኋለሁ። ግን ምንም ማድረግ አይቻልም። ፈጣሪ ልቦናችሁን ይመልስላችሁ፣ ቀልባችሁን መልሶ ደግሞ አንድ ላይ እንደምትሆኑ ተስፋ አለኝ። በተስፋ ጠብቃለሁ። የማይናው አብራችሁ ናችሁ ልጃችሁን እያሳደጋችሁ ልጆቻችሁ ጋር እንደምትመጡ ተስፋ አለኝ። እንግዲህ ሄርሜላ አሾይና ገዳ እያለች ነው፣ እያሸነፈች ነው መሰለኝ። እኔ አላቅም። ብቻ ከባድ ነው ሀቂቃ፣ እውነት በጣም ከባድ ነው። አንዳንዴ ስናስብኛ ማለት ነው ቀላል ይመስላል፣ ግን ሊወልዶ መለየት ማለት በጣም የሚከብድ ነገር ነው። ግን ምንም ማድረግ አይቻልም። ካልተስማሙ የሰው ልጅ አብሮ መኖሩ ምንም
አይደለውም ማለት ነው፣ በየተጨቃጨቁ ማለት ነው። እና ያው እንግዲህ እንደምታውቁት ትናንትና የራት ግብዣ አርጓል ማለት ነው። የራት ግብዣ አርጎላታል። ያ ማለት እወድሻለሁ አፈቅርሻለሁ ማለት ነው ነው። ይህን መጀመሪያ ወቁ። ራት ግብዣ ሲባል ዝም ብሎ አይደለም። የሰው ልጅ ዝም ብሎ ራት አይጋብዝም። እና ያው ስለሚወዳትና ስለሚያፈቅራት ነው ማለት ነው አይደል? እንዲያ ባይቤ እንግዲህ ምንም ማድረግ አይቻልም እላችኋለሁኝ። ፈጣሪ ጸጋውና እንትኑን እንግዲህ ልጃችሁን ያሳድግላችሁ ነው ምለው። ሌላ ምን እላለሁ ብላችሁ ነው አብራችሁ እንግዲህ ተለያይቶን ቢሆን የሰው ልጅ እኮ እኔ ግን ወላሂ ማለት ነው ሀቂቃ ማለት ተለያይቶ ተዋልዶ የሚለዩ ሰዎች በጣም ከባድ ነው ሀቂቃ። አሁን ልጅቱ ነገር ልጆቹ ነገር ለምን እናቴን ለምን አባቴን እየተባሩ ወላሂ እኔ ግን አንድ ላይ ኖሮ መለየትን እንደ ህዝብም አታስተምሩ እናንተ። ምንም ሆነ ምንም ድራማ እየፈለገ ድራማ ቢሆን ግን ይሄን ነገር ባታረጉ ብዬ እላለሁኝ። ግን በጣም መጥፎ ነው ይሄ እንዲህ አይነት የምታረጉት። ልባችሁን ብታሳምሩት ብዬ እላለሁ ማለት ነው፣ ብታስተካክሉት እና እንግዲህ አላህ ልቦና ይመልስላችሁ። ምንም ማድረግ አይቻልም። እናንተ ልባችሁ ስለተዘጋ በገንዘብ ለልጆቻችሁ ጠንቅ ልትሆኑ ነው ማለት ነው። ይሄ መንዘላዘል ነዛዚ ማለቱ ለሰው ልጅ ትምህርት የሚሰጥ ትምህርት አይደለም በነገራችሁ ላይ። እና ሁላችሁም ወደ ራሳችሁ ተመለሱ ላለውኝ ሀባይቤ መልካም ነገር ብታስተምሩ ጥሩ ነው። ከባድ ነው ወላሂ ማለት ነው። ልጅ ይዞ ነዛዚ ማለት ትንሽ ልብ ይነካል። ግን ምንም ማድረግ አይቻልም። እንግዲህ ጠንክሪ ነው የምንለው። አላህ ያጠንክረሽ። ሴሊ በነገራችሁ ላይ ተፈታኝ ናት። ፈተና ይበዛባታል፣ የታወቀ ነው። ይሄ ከድሮ እናቶቻችን ሲያሳድጉን ያው ፈተና ብዙ እንትን አሳልፈው ነው ጠንከር ከርበኝ አሉ። ገባችሁ? ፈተና ከባድ ነው፣ ግን ምንም ማድረግ ስለማይቻል የሰው ልጅ ተዋዶ መለየት ከባድ ነው፣ ግን ምንም ማድረግ አይቻልም እላችኋለሁኝ ሀባይቤ። እና ፈጣሪ ልቦናችሁን ይመልስላችሁ፣ ሁለታችሁንም ወደ ቀልባችሁ ይመልስላችሁ እና በሙሉ ተስፋ ለልጆቻችሁ ጋር እንደምትመጡ ማለት ነው። እሺ እና እንወዳችኋለን። ዝም ብላችሁ ባትቀመጡ ብዬ እላለሁኝ። አላህ ፈጣሪ እንግዲህ እኛም ዱአ እናደርጋለን እንላችኋለን። እንወዳችኋለን፣ እናከብራችኋለን። ባይ ባይ። ይመቻችሁ።